ቀብር ላይ የሚቀራ ቁርአን አለ ወይ? ቀብር ላይ ምን እንደሚደረግ ልንገራችሁ። ነብዩ ሰለላሁ ዐለይሂ ወሰለም የነገሩን ነው። ወደ ቀብር በምንሄድበት ጊዜ ቀደም ሲል የተቀበሩ ቀብሮችን ከመርገጥ እንጠንቀቅ። ይህንን ከልክለዋል። ሰውየው በህይወት እያለ ማንደፍረውን ሰው እዛው ውስጥ ስለገባ ብቻ መርገጥ ስለሌለብን ማለት ነው። አንድ ሁለተኛ እዛ ቦታ ላይ ትንሽ ሰበር ብለን ሞትን እያስታወስን ነው መቆየት ያለብን። ሰው ቀብር ዘንድ ሄዶም ኖርማል ስራውን ወሬውን እያወራ እየተንከተከተ የሚስቃል። ይሄ ደሊል على قسوة القلوب የቀልብ መድረቅ ምልክት ነው። የሚደረገው ቀብር ስንደርስ ለሟቾቹ ረሱል ሰለላሁ ዐለይሂ ወሰለም ያስተማሩን በሐዲስን በፍቅህ በላይ የተቀመጠ ለነሱ السلام عليكم يا أهل الديار من المسلمين والمؤمنين ونحن وإنا إن شاء الله بكم لاحقون يغفر الله لنا ولكم أنتم سلفنا ونحن بالأثر. يهننا متلأي ألفاظ مطال دعاء የመሳሰሉ ዱዓዎችን ነበር የሚያደርጉት። እናንተ የሙእሚኖች ሀገር ላይ ያላችሁ ሰላም በእናንተ ላይ ይውረድ፣ እኛንም እናንተንም አላህ ይማረን፣ እናንተ ቀድማችሁናል እንጂ እኛ ተከታይ ነን ማለት ነው። ይህንን ዱዓ ያደርጋል። ለሞተው ሰው ደግሞ استغفروا لأخيكم فإنه الآن يسأل واسألوا له التثبيت. لو عندما مهرة لمنولت አሁን ስለሚጠየቅ አላህ ጽናትን እንዲሰጠውም ዱዓ አድርጉ ብለዋል። ስለዚህ ዱዓ ያደረግን እስትግፋር ያደረግን በግላችን ደግሞ የፈለግነውን አይነት ዚክርና ዱዓ ብናደርግ ችግር የለውም። ቁርአን መቅራት አልተገኘም። ቀብር ላይ የሚደረገው ሰላምታ ይቀርባል፣ እስትግፋር ይደረግለታል፣ በአደብ እንሸኛለን። ቀብር ላይ ምክር መስጠት ተገኝቷል። ነብዩ ሰለላሁ ዐለይሂ ወሰለም ምክር ሰጥተዋል። ስለዚህ መሀል ተነስቶ አንድ ሰው ስለ አኺራ ስለ ቀብር ትንሽ ቢያስታውሰን መልካም ነው። የሚደረገውን ነግሬሃለሁ ማለት ነው እንግዲህ